አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ደህና ናችሁ? አልሐምዱሊላህ። ሰብስክራይብ ያላደረጋችሁ ሰብስክራይብ እያደረጋችሁ ቤተሰብ ፕላስ ሁኑ እና እንግዲህ ያው ብዙ እህቶች ማለት ነው ስትናፍቁት የነበረው እና ይሄው እንግዲያው ብሏል ነይሩ እና እንግዲያን አድርገሽ ቁጭ አልሽ ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የኛ ቤተሰቦች እንደምን አላችሁ? በያላችሁበት የዓለም ዳርቻ ሰላማችሁ በዘት ተረፍርፍ ይበልን። እንግዲህ ከስንት ቆይታ በኋላ ልጄ ጋር ባለቤቴ ጋር ሁለታቸው ጋር ተገናኝቻለሁ። አልሐምዱሊላህ ከስንት ውስብስብ ነገር በኋላ እንግዲህ ዛሬ ለመገናኘት አላህ ፈቅዶልን ተገናኝተናል። አልሐምዱሊላህ እንግዲህ የት ጠፋህ የት ሄደህ ነው ምናምን እያላችሁ በጣም ብዙ ጥያቄ ስትጠይቁ ነበር ብላለች። እንግዲህ ያው የጠፋሁበት አጋጣሚ በጣም እጅግ በጣም ውስብስብ ነገር ነው። ስለዚህ ዋናው ያ ነገር ያ ሳይሆን ይሄ ተገናኝተን አብረን መቅረባችን ነው ትልቁ ነገር። ስለዚህ መጥቻለሁ። እንግዲህ ስመጣ ደግሞ በጣም በሚገርም አቀባበል ነው የተቀበለችኝ። ቴንኪው ብያለሁ፣ አመሰግናለሁ። እንግዲህ ልጅም እድግ ብላልኛለች። ሂራዬ እደጊ በሏትኝ፣ በጣም ነው የምወዳትኝ። እንግዲህ የመጀመሪያ ልጅ ይወደዳል እንደሚባለው እኔ ሁለተኛም ሶስተኛም አራተኛም በወልድ እወዳቸዋለሁ ልጆች ስለሆኑ ማለት ነው። እናንተም ልጆቻችሁን የወለዳችሁ ስለምታውቁትኝ በጣም ልጅ ማለት በጣም ስስ ብልት ናቸው። በጣም እንግዲህ በልጄ የመጣ በአይኔ የመጣ በእኔ የመጣ ምናምን የሚባል ነገር አለ። እንግዲህ ኪራዬ ማያት አድጋ የቀሚስ ሰው ሆናለች። ሰላም ባያቸው እስኪ ሰላም። ይህን ያክል ከተጫወትን እስኪ ወደ ሶፊ ልመልሳችሁና እሷንም እስካሁን በነገራችን ላይ ልጅ እስኪ እና ውድ ጨረስካ? ጨረስክ? ተይማም እና ውድ ቤተሰቦች ለሄሮ ምን ልታንቂ ነው? ነይ እዚች ቁጭ ነው መሀል ላይ ቁጭ የምትለው መሀል ላይ ቁጭ። ቀጥይ አንቺ ወሬ ቀጥይ። እና ውድ ቤተሰቦች እንግዲህ ያው ብዙ ጥያቄ ስትጠይቁኝ ነበረ። ባልሽን በሚዲያ ማተሚም ስትሉም ነበረ። እንግዲህ ያው መጥቷል። እንግዲህ ላማውም የቻልኩት ያው ጥፍት ሲል ነው። ታውቃላችሁላችሁም ግማሾች ምን ይሉኛል፣ ጎበዝ ነው ሳይደነቅ አይታለፍም። ከቤተሰብ ልጅሽ ቤት አምጥቶ ቤት አስገብቶሽ ትቶሽ መጥፋቷ ሸቃላይቱንም ተከትሎ ጠፍቶ ነው እሷን አግብቶ ነው ያሉም አሉ። ዞሮ ሆኖ ያም አለያም እንግዲህ እኔና ሂራም ብዙ ከባድ ነገር አሳልፈናል። ታውቃላችሁ። በነገራችን ላይ ግን አውቀሻላ ምን ፓስፖርት ምናምን ጀምሬ የተወሰነ ሆዴ ምናምን ሲባባ ነገሩን ሁላ ትቼው ማለት ፓስፖርት ነበር ያላድስ ፈልጌ ነበረ። ግን ልጄ በጣም ትዝ አለች። እንደሚታወቀው ኢትዮጵያውያን በሙሉ ዱባይና ሳውዲ ያልሄደ ያልጎረፈ የለም። በእርግጥ ስራ ሂደውም ስራ አላገኙም። ነገር ግን ነይ ማማ ያው ሂደዋል፣ ግን አብዛኛዎቻቸው ማለት ነው። ስለዚህ ነይ ማሚ ልጄን አፈቀችኝ። በአጋጣሚ ያው ነግሬያችኋለሁ። ልጅ የሆነ ጓደኛ ነበር ደግሞ ያን በጣም ጫፍ የደረሰ በሽታ ታሞ ነበረ። እሱ ደግሞ እንደዚሁ አሳዘነኝ። ያም ሆነ ግን ነገሮች እኔ ችላ ብያቸው ተመለስኩኝ። በነገራችን ላይ ኢትዮጵያ ያው አሁን ያለንበት ሁኔታ በጣም ሙቀት አለ ነው ምንድን ነው? እኔም ብቻ ነው የሚሞቀኝ። ስለዚህ ሁላችሁም ስለፈለጋችሁኝ ከልብ አመሰግናለሁኝ። እንግዲህ ከዚህ በኋላ ኢንሻአላህ በአዳዲስና አስተማሪ ቪዲዮ እንዲሁም አዝናኝ ቪዲዮ እንደምንገናኝ ሂራም ቃል ትገባላችኋለች። ትልቅ ሰው ሆናለች። 1 ዓመት ከ4 ወር አካባቢ ሆናለች። አተመልክቷት እስኪ ማሻአላ ብላችሁ ሁላችሁም እንድትሉልኝ ነው ከልብ የማመሰግነው። ልጅ ያላችሁ የልጅን ነገር ታውቁታላችሁ መቼም
እንግዲህ ወደ ሶፊ ልውሰዳችሁና ያለውን ነገር አብረን የምናይ ይሆናል። ማማ እና ያው ዞረ የምሰሙ ፓስፖርት ጀምሬ ተቋርጦባቸው ሳጨርስላችሁ የሆነ ልጅ ህመም ጫፍ ደርሶ ጨረስኩላችሁ እኮ ታዲያ አይደለም እና ታዲያ እኔ ጋር አይደለሽም አሁንም እኔ ጋር አይደለችም መሰለኝ ድንገት ታይ እንጂ ይሄ ልኬጅ ነው ያጠን እያየሁ ነው እንዲህ ያየምከኝ እና ውድ ቤተሰቦች ዞሮ እንግዲህ መተናል ምንም ልላችሁ አልችልም። ወሬው ሁሉ ተፈትፈት አለብኝ። አይ እኔ ነበርኩ መጥፋት የነበረበት ወሬው መጥፋት የነበረብኝ ለኔ ነበር። አንቺ እንኳን አነሰም አደገም ያው ቪዲዮ እየሰራሽ እየለቀቅሽ እንዲሁም ቫይራል ወጣ ያልወጣውም እንዲሁ እየታየ ነው የሰነባበትሽ ይመስለኛል። እኔ ግን ያው በጣም እጅግ በጣም ብዙ ቆይቻለሁ ቪዲዮ ከሰራው። በነገራችን ላይ እንኳን ለ1446ኛው ዓመተ ሂጅራ የኢድል አድሃ አረፋ በዓል በሰላም አደረሳችሁ። ለመላው ሙስሊም ማህበረሰብ ይሄ መልእክቴ ይሁን። ያው ቀኑ ቢያልፍም አያመ ተሽሪቅ ቀን ስላለ ኢንሻአላህ በዓሉ በእርግጠኝነት በደስታና በፌሽታ አልፎ ይሆናል ብዬ አስባለሁኝ። ሞነሽ ነው አንቺ እየፈራህ ነው እየራቀች ይኸው ግድ ነው ማንቃት ነይ ተይ ማማዬ አላሁ አክበር እና ፈራሽ ነይ እኔማ ላበት ወሉ እየተንቆረቆረ ነይ ማማዬ ቤሏን ወደ ላይ ያዘራያቻታ ቤሏን ሰብሰብ ታረጋል። አሜን ሄሮ እንግዲህ እኔም መጠየቅና እንዲሁም ደግሞ ይሄን ኮሜንት ላይ ጠይቁ። ያሳሰባችሁ ነገር ካለ እንዲሁም መጠየቅ የምትፈልጉት ነገር ካለ ማብራራላችሁ እንድትጠይቁኝ ነው በአክብሮት የምጠይቀው። እንግዲህ ኢንሻአላህ ከዚህ በኋላ በቪዲዮ የምንገናኝ ነው የሚሆነው። ሁሌ ላይቭ እንገባለን ኢንሻአላህ። ብዙ ነገር አስተምራታለች እቺ ልጅ። ያው እንግዲህ ኢንሻአላህ ሁላችሁም አድርጉ። ልጅ እኔ ስለ ልጅ ነው ብዙ ማውራት የምፈልገው። ልጅ ማለት በጣም ትልቅ ነገር ነው። የአላህ ትልቁ ስጦታ ልጅ ነው። እንግዲህ ልጆቻችንን አፊያ ያድርግልን፣ በሰላም በፍቅር ኑረው አድርገው ለፍሬ የሚበቁ አላህ ያድርጋቸው እያላችሁ ሁላችሁም ዱአ አድርጉ። እንግዲህ እንደምታዩት ስኒና ጀበና ቡናውንም ደርድራለች። ኢንሻአላህ ቡና እየጠጣን የምናወራ ነው የሚሆነው። ፍራት ብሏታል መሰለ ሚስትዬ ነይ ማማይ ነይ ያው ታውቃላችሁ ምን ላድርግ ብላችሁ ነው ከስንት ወር በኋላ ተረሳስተን ታላላችሁ። ስጩ ባባ ቆሎ ስጩ ለባባ ቆሎ ወከረተይ ስራቴ ከይራ አካ አንቺ ነሽ የጣልሽው አሁን ታዲያ የሆነ ነገር በቃ እሷን ነው የምታማኝባት። እሷን አሁን ራሷ ስብር አደረገች። ልጅ አለበት ቤት ተባለኝ ነው በቃ ልክ ነው። ነይ ማማ ነይ እንግዲህ ነይ አየሁ ስኒውን ሰብረሻል። ትቀጫለሽ በርበሬ ለማጥነሽ እንግዲህ ክቡራና ክቡራን ቤተሰቦቻችን አዲስ ነገር ይዤላችሁ መጥቻለሁ። ይሄ ምንድነው? የተለያዩ የቤትና የቦታ ግዥ የምትፈልጉ ከሆነ በዚህ ስራ ላይ በከፊል እየተሰማራሁ እገኛለሁ። ኢንሻአላህ ተንጂራ የምትፈልጉ ከሆነ እንድታዙን በአክብሮት አሳስባለሁኝ። እንዲሁም ደግሞ በቃ ምናምን የቤትና አስቤዛ ማዘዝ የምትፈልጉ ከሆነ ሶፊም አለች። ያው አብረን ኢንሻአላህ ያቋረጥነውን ነገር እንቀጥላለን በሚል በዚሁ ቃል የምንገባ ነው የሚሆነው። የምትይው ነገር ካለሽ እስኪ ሰብስክራይብ እያደረጋችሁ 10 ያስገቡ ይበቅርቡ አስገቡ። ሰብስክራይብ አድርጉኝ ነው የምትለው። እኔ ሰብስክራይብ ምን እንደሆነ አሁን እረስቸዋለሁ። በጣም ቆይቻለሁ። በጣም እጅግ በጣም አላሁ አክበር። ልጃችን ወደቀች።
ልጃቸው ወደቀች ከይዛው ካሜራውን ማሚዬ ማሚ አንድ ነገር ልንገራችሁ እንደዚህ ብዬ ስመጣ አግብተህ ነው ወይ የመጣኸው አለችኝ እስኪ ጉድ ተመልከቱ እና ሱፍ ገጥግጦ መጣ አይ ነው ለክፉ ለደጉም እንደው ዝም ብዬ ነው እንደዚህ ብዬ ልንጣ ብዬ ነው ወይ ላግባሻ ሱፍ የለበሰ ሰው ላግባሻ ሌላ ወይ አይዞሽ እኔና በጣም ዝም በል በቃ ቀልብ አድርጋብሽ ነው ሲኒማን ሰብረሽ እና ዞሮ ማለት ነው በሱፍ ነው ገጭ አለው ሱፉን ገጥቅጦ አይደለም እት ቀለበትን የሰበርሻትን ሲኒ የሰበርሽ እና ውድ ተመልካቾች ይሄ ነው በሌላ ቪዲዮ እስከምንመጣ ድረስ ሰብስክራይብ እያደረጋችሁ ቤተሰብ ፕላስ ይሆናችሁ ጠብቁን ጥያቄ ግን መጠየቅ የምትፈልጉ እሱ በኮሜንት ማለት ነው ጠይቁ በስከ መጨረሻ ልላችሁና ላበሰራችሁ የምፈልገው ነገር የሀገራችን ሰላም ሁሌ ሰላም ሆና በሰላም ሁሉም በሰላም እንድንገባ ስለ ሰላም ሁሌ መዘመር ይገባናል ዱአ አድርጉ ኢንሻአላህ በሌላ ቪዲዮ እስከምንገናኝ ድረስ የአላህ ህዝነትና ረህመት አይለያችሁ ለዛሬ ነበረን ፕሮግራም በዚህ ተጠናቀቀ ሰላም አለይኩም ወራህመቱላሂ ወበረካቱ